ያንን የእቅበተ ሃይማኖት መምህራንን እና ሥርዓተ ቤተ ክርስቲያንን አክብረውና ጠብቀው የሚያገለግሉ መምህራንን የሚያበረታቱ መርሃ ግብሮች ቀርጸን እንሰራለን። በተለይ ዘመኑ በሚጠይቃቸው የቋንቋና የቴክኖሎጂ አጠቃቀም ብቃቶች የሚያገለግሉ ወጣት መምህራን የሚደገፉበትን መንገድ እናመቻቻለን። ለአብነት ያህል ዲያቆን ምህረት መልአኩ ለፈጸመው አስደናቂ የሃይማኖት ጥበቃና ተግባር ከፍተኛ አድናቆት ድጋፍ ስላለን በተለየ መርሃ ግብር ጠርተን የምናመሰግንበት ሁኔታን እናመቻቻለን። ዲያቆን ምህረት ታዋቂ ከሆነ የሌላ እምነት ሰው ጋር ተከራክሮ ኦርቶዶክሳዊ እውነትን ለዓለም ገልጦ አሳይቷልና እጅግ በጣም ኮርተንበታል። በዚህ አጋጣሚ ለእርሱና በጥበብና በእውቀት ኮትኩተው ላሳደጉት ወላጆች በቅድስት ቤተ ክርስቲያን ስም ላቅ ያለ ምስጋናችን እናቀርባለን። ልማትን በተመለከተ በመንበረ ፓትርያርክ ወደ ሰሞነኛው ጉዳይ እንግባና አንዳንድ ሰዎችን ኢንተርቪው እናርጋቸው። ምን ትላላችሁ? ዳዊት ወንድማችን የሉትራኑ ማለት ነው ፔንቴኮስታል በጥምቀትና በጌታ ስጋና ደም ላይ ስታለች ወይስ ልክ ነች? ፔንቴኮስታል በሳክራመንት ላይ ስታለች ትክክል አይደለችም እላለሁ። ቫሊድ አይደለም እላለሁ። አቤት አቤት እስኪ ድገምልን። ፔንቴኮስታል በሳክራመንት ላይ ስታለች ትክክል አይደለችም እላለሁ። ቫሊድ አይደለም እላለሁ። ይሄ 100% እምነቴ ነው። 100% የሉትራን ወይም ደግሞ ሜንላይን ፕሮቴስታንት ኮንፌሽናል ፕሮቴስታንቶች እምነት ነው። ፔንቴኮስታል በሳክራመንት ላይ ትክክል አይደለችም። በጌታ እራት ላይ በጥምቀት ላይ ትክክል አይደለችም። ይህንን ነው አስረግጬ ልናገር የምፈልገው። ቫሊድ አይደለም። ስለዚህ የማላምንበት ትክክል ያልሆነውን ነገር ሄጄ ልወስድ አልችልም ነው ያልኩት። ትክክል አይደለም ቫሊድ አይደለም ብዬ 100% ስለማምን ማለት ነው በጥምቀትና በጌታ እራት ላይ። ስለመልሱ እናመሰግናለን። አማንሻ ነው እንዴት አለ ወዳጄ? ሰላም ነው ወይ? ጤናህ እንዴት ነው? እስቲ ጥያቄ እንጠይቅ። ፔንቴኮስታል በልሳን ላይ ስታለች ወይስ አልሳተችም? ወይንም ደግሞ ልሳን እያሉ የሚናገሩት መጽሐፍ ቅዱሳዊ ነው ወይስ አይደለም? አላምንበትም የሚለው ይሄ ነው። አላምንበትም የሚለው ይሄ ነው። የማታምንበት መጽሐፍ ቅዱሳዊ ስለሆነ ነው ወይስ መጽሐፍ ቅዱሳዊ ስላልሆነ? ነው መጽሐፍ ቅዱሳዊ ስላልሆነ ነው። መጽሐፍ ቅዱሳዊ ስላልሆነ ፔንቴኮስታል ስታለች ማለት ነው። በጣም ጥሩ። አንድ ጥያቄ ልጨምርልህ አማን ወንድሜ። ስለ ወንጌላውያን ስታወራ ፔንቴኮስታልን ያካትታል? ፔንቴኮስታል ካወራኝ 100 ዓመት ነው እያወራ ያለው። ከዚህ ወደ ኋላ 100 ዓመት 400 እና 500 ዓመት አይደለም እያወራኝ ያለው። ካሪዝማቲክ ካወራኝ ምናልባት 96 ዓመት ነው 100 ዓመት ነው እያወራኝ ያለው። ስለዚህ ትዝ አይሉኝም እነሱ ነው ወንጌላውያን እያልኩ ሳወራ ትዝ አይሉኝም። ምናልባት እንቅስቃሴያቸው አቅም አግኝቶ ነው በወንጌላውያን ላይ ውስጥ የገባው እንጂ ከጅምሮ ወንጌላውያን እንቅስቃሴ አይደለም። ፔንቴኮስታሊዝም አሩ ነው ሊሞግት የሚፈልግ ካለ ኢስ ኦፕን። ጭራሽም ትዝ አይሉም። በጣም ይገርማል። እሺ ታዲያ ከሰሞኑኛው ጉዳይ ጋር ተያይዞ እንደዚህ ከሆነ እምነት ፔንቴኮስታል በልሳን ላይ ከሳተች እንዲሁም ደግሞ የዛሬ 90 ምናምን ዓመት ወይ ግፋ ቢል 100 ዓመት ከሆነና ስለ ወንጌላውያን ስታነሳ ትዝ ማይሉ ከሆነ ታዲያ ስለ ምስጢራት ሲነሳ ሉትራኖች እንግዲህ ለረጅም ጊዜ ያምኑ የነበረውን እምነታቸውን ሲናገሩ ለምን ደበረ? It is surprising አሁን ከሰሞኑ እንትን አንፃር እንደዛ አይነት ክሌም ከነዚህ ወንድሞች መምጣቱ በጣም ነው ሰርፕራይዝ የሚያደርገው። ነበርኩ ባይዞ ላይቭን እያየው ነበረ። ሲያቅለሸልሸኝ ነው ጥዬ ወጣሁት ማለት ነው። ተኛው ቶሎ ብዬ። ያ ቤት ደግሞ ሁሌም እንትን ነው ወደ ጎን ፔንቴኮስታል ላይ የሚተኮስበት ቤት። ወደ ፔንቴኮስታል እየተተኮሰ ነው። ታዲያ አንተም እኮ እንደዛ ብለህ ነበር። ይገርማል። ይሄ ያዙ ሊቀቁኝ ሲበዛ ዳዊት ሐሳቡን ቀየረ አልቀየረም?
ትክክለኛውን ነገር ከመናገር ውጪ ምን ማድረግ እችላለሁ? በሁሉ ነገር አንድማ ብንሆን አንድ ቤተክርስቲያን ነው የምንሆነው። እንደዛ አይደለም። ልዩነታችን የታወቀ ነው። ያነባል እኮ ሰው ቴክኖሎጂ አለ። የኛም ኮንፌሽን እኮ ያነባል፣ ካታኪዝሞቻችን ያነባል፣ ስኮላሮቻችንን ሁሉ እኮ ያነባሉ። እዚህ ዕቅበተ እምነት ላይ የሚሰሩ የኦርቶዶክስ ዕቅበተ እምነት እንትኖች ዝም ብለው እኮ አይደለም ያነባሉ። ስኮላሮቻችን ያነባሉ፣ ኮንፌሽኖቻችን ያውቃሉ፣ ልዩነቱን እኮ ያውቁታል። ስለዚህ ያንን ኢቭን ዲቤት ስናደርግ እንደኔ የምለው ምንድነው ዲቤት እንኳን ስናደርግ ከኦርቶዶክስ ጋር ፔንቴኮስታል ሆኖ ነው ዲቤት ማድረግ ያለበት። ሉትራን ዲቤት የሚያደርግ ከሆነ ከኦርቶዶክስ ጋር ሉትራን ሆኖ ነው ዲቤት ማድረግ፣ ሪፎርምድ ሆኖ ነው ዲቤት ማድረግ ያለበት። የግድ ለምንድን ነው የምንጋጋጠው? አንድነን እያልን ለምንድን ነው እንደዚህ የምንለፋው የምንጣጣራው? ለምን ጨፍልቀን አንድ ብቻ ለማድረግ ለምን እንጥራለን ነው። አሁን የኛ እንትን ምንድን ነው? መጨፍለቅ የለብንም። የራሳችን አይደንቲቲ አለን ነው። በቃ ይሄ ነው። ገብቷችኋል? እኛ ገብቶናል። አትጨፍለቁ ወይንም ደግሞ እየመጣችሁ ምን አትበሉ። የተለያየን እንደሆነ አይነት ኢሜጅ ለማሳየት ምናምን የሚሄድበት መንገድ አለና which is childish ነው የመጨረሻ። አትበሉ። በቃ የተለያያችሁ ናችሁ። የተለያየን አታስመስሉ ሳይሆን የተለያያችሁ መሆናችሁ ልታውቁ ይገባል ማለት ነው። ፕሮቴስታንት አሁን ትልቁ ችግር ምንድነው? በተቃውሞ መከፋፈል ነው። በዓለም ዙሪያ ወደ 4000 ዲኖሚኔሽን ነው ያለው። ዶክተር አብይ ቤተመንግስት ራሱ ሰብስቦን ሲያናግረን የቱ ጋር እናገኛችሁ እናንተ ሺህ ቦታ ነው ያላችሁ ነው ያለው። ትንሽ ነገር በቃ ማይለያይ ጥምቀት ውሃ ውስጥ ነከርክ አፈሰስክበት በሚል ይጣላና እኔ ሌላ ቸርች ከፍቻለሁ ይላል። ምን እያልን ነው? እንዳጠቃላይ ፕሮቴስታንቲዝም አንድ ስብስብ አንድ እምነት አይደለም፣ የእምነቶች ስብስብ ነው። የእምነቶች ስብስብ ከሆነ ደግሞ በመንፈስ ቅዱስ እየተመራ ነው ማለት አይቻልም። እንኳን አደረሰ ለመስቀል በዓል። ምን መስቀል በዓል አለ? ምንድነው መስቀል በዓል? መስቀል በዓል ነው። መስቀል ላንተ ምንድነው እንዴ? መስቀል ለኔ ምንም አይደለም። መስቀል እንዴት? መስቀል ለኔ ምንም አይደለም። ለኔ ምንም የሆነ የዛሬ 2000 ዓመት በእንጨት ላይ የተሰቀለው የናዝሬቱ ኢየሱስ ነው ለኔ ምንም ብዬ ማስበው። ህይወቴ ነፍሴ ኑሮዬን ብዬ ማስበው የተሰቀለውን እንጂ የተሰቀለበትን አይደለም። እርግጥ በመስቀል ብዙ አስተሳሰብ አለ። አንዳንዱ እንጨቱን በየዓመቱ ያከብረዋል። እኛ ግን መጽሐፍ ሲናገር እኛ ግን የተሰቀለውን ክርስቶስን እንሰብካለን እንጂ የሚለው መስቀል እንጨቱን አክብሮ አይደለም። እንጨት ኖርማሊ እንጨት ነው። ሌቦችም ወንበዴዎችም አብረው ተሰቅለውበታል። ከዛ በፊትም ተሰቅለዋል። መስቀያም ነበር። የፍርደኞች ወንበዴዎች መስቀያ ነው መስቀል። ስለዚህ ወንበዴዎችን መስቀያ ምን ብዬ ነው ማስበው? ወንበዴ ብለው እኮ ኢየሱስ ክርስቶስን የሰቀሉት። ከዛ በኋላ ብዙዎች ተሰቅለውበታል መስቀል። በነገራችን ላይ እኚህ ሰው ትክክል ናቸው። መስቀል ትርጉም ያለው ለክርስቲያኖች እንጂ ክርስቲያን ላልሆኑ ሰዎች ምናቸውም አይደለም። ልክ ለምሳሌ ለአይሁዳውያን መስቀል ምናቸውም አይደለም። አንድ ወንበዴ የሚሰቀልበት እንጨት ነው፣ ልክ እነዚህ ሰው እንዳሉት ማለት ነው። ስለዚህ እነዚህ ሰው ለምሳሌ መስቀልን ከአይሁድ ለይተው አያዩትም ማለት ነው። አይሁዳውያን ወንበዴን የሚሰቅሉበት ነው፣ እዛ ላይ የሚመለከቱት ወንበዴን ነው። ይህም ሰው እንግዲህ ጌታ ኢየሱስ ክርስቶስን እንደ ወንበዴ ነው የሚመለከተው ማለት ነው። መስቀል ለዚህም ሰው የአንድ ወንበዴ የተቀጣበት መቀጫ ብቻ ነው ማለት ነው። ለኛ ለክርስቲያኖች ግን መስቀል እንጨትነቱ በአይሁዳውያን የተዘጋጀ፣ መቅደስነቱ ደግሞ በእግዚአብሔር የተዘጋጀ ለሰው ልጆች ሁሉ ማስተሰሪያ የሆነ የኢየሱስ ክርስቶስ ደም የፈሰሰበት መቅደሳችን ነው። ሐዋርያት በመልእክቶቻቸው ስለ መስቀል በተደጋጋሚ ይናገራሉ። ለምሳሌ ቅዱስ ጳውሎስ በገላትያ መልእክቱ ላይ ከክርስቶስ ኢየሱስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ከክርስቶስ በቀር አይደለም ያለው፣ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ብሎ ይናገራል። ጥልን በመስቀሉ ገደለ ይላል። በእኛ ላይ የነበረውን የዕዳ ጽሕፈት በመስቀል ጠርቆ አስወግዶታል ብሎ ይናገራል። በተደጋጋሚ በመልእክታቸው ላይ ስለ መስቀል እያነሱ የክርስቶስ ኢየሱስን መከራ መስቀል ብለው እየገለጹ ያብራራሉ። ነገር ግን ይህ ሰው ከየትኞቹ ነው ሲባል አሁንም ራሱ ቅዱስ ጳውሎስ እንዳለው ፊልጵስዩስ መልእክቱ ላይ ብዙዎች ለክርስቶስ ኢየሱስ መስቀል ጠላቶች ሆነው ይነሳሉ ብሎ ይናገራል። ይህ ሰው ለምሳሌ ከነዛ ውስጥ አንዱ ነው። ለክርስቶስ ኢየሱስ መስቀል ጠላቶች ሆነው፣ በነገራችን ላይ አይደለም ለክርስቲያን ለሰይጣን እንኳን መስቀል ምንም ያልሆነ እንዲሁ ዝም ብሎ ተራ ነገር አይደለም። ሰይጣን እንኳን መስቀልን ሁሉ ጊዜም ባየ ቁጥር በዛ መስቀል ላይ የሚመለከተው ጌታ ኢየሱስ ክርስቶስ አለ። ስለዚህ ከኢየሱስ ክርስቶስ ለይቶ ሰይጣን እንኳን አይመለከተውም፣ እንኳን አንድ ክርስቲያን ማለት ነው። ይህ ሰው ግን ከአይሁዳውያን ልክ እንደ አንዱ ስለሆነ መስቀል ለሱ ምንም አይደለም፣ በቃ አንድ እንጨት ነው። ይሄ በጣም የሚያሳዝን ነገር ነው። በነገራችን ላይ ከሐዋርያት በኋላ የተነሱ ሐዋርያን አበው እጅግ በጣም በሰፊው ስለ መስቀል በጣም በሚያስደንቅ ሁኔታ ብዙ ነገር ጽፈዋል። መስቀል ለክርስቲያኖች ምልክታቸው እንደሆነ፣ መስቀል ለሰይጣን አሸባሪው እንደሆነ በጣም በተደጋጋሚ ጽፈዋል። ይህንን ነገር እኛ ክርስቲያኖች ብቻ ሳንሆን ሉተራንም በደንብ ታውቁታላችሁ። ለምንድን ነው ይህን ሰው የማታስተምሩት?
ለምንድነው ሉተራን ፕሮቴስታንቶች ይህንን ሰው ስለ መስቀል ዝም ያላችሁት? እንዲህ ሲናገር እንዲህ በጌታ በኢየሱስ ክርስቶስ መስቀል ላይ ንቀትን ሲናገር ለምንድነው ዝም ያላችሁት? ለማንኛውም ሰላም ክርስቶስ ይብዛላችሁ። እኛ አሁን ንስሐ ስንማርዛ ግዕዝ ይሉና ነሳ ከሚለው የመጣ ነው ይሉና ከሳቴ ብራ መዝገበ ቃላት አጠነ ታጥኖ ሲታጠን ማጥንተ ወለ እንተ ዘግና በቃለ አፍተን ነው የምናዳምጠው። ከዛ መጨረሻ እኛ ንስሐ ስንገባ ንስሐ አባት የሚባል አለ። ያ ነው የእናንተን ኃጢአት የሚረከቡ ይላሉ። ተረክቦ ይጾምላችኋል፣ ይጸልይላችኋል። ከዛ ኃጢአታችሁ ንስሐ አሁን 180 ዲግሪ መስራት እንደሆነ እየተባለ አዎ መዞር ያንን ትተው እሺ ምናልባት እንግዲህ እኚህ ሰው ቸግሯቸው ሊሆን ይችላል ብለን እናስብና በየአመቱ ግን የዮናታ ድራማ እንደቀጠለ ነው። ቤተክርስቲያን የቱንጋ እንደዚህ ብላ አስተምራ አታውቅም። የንስሐ አባት የንስሐ ልጁን ኃጢአት ተረክቦ ጾሞ ጸልዮ ሰግዶ ኃጢአቱን ይቅር ይለዋል የሚል ትምህርት በጭራሽ አስተምራ አታውቅም። ንስሐ የሚገባ ሰው ንስሐ አባቱ ጋር ሄዶ ንስሐውን ተናዞ ቀኖና ተቀብሎ ስግደት፣ ጾም፣ ጸሎት፣ ምጽዋት ተሰጥቶት ያንን እንዲፈጽም ይነገረዋል እንጂ የንስሐ አባቱ ጸልየው ጾሞ ሰግደው የሱን ኃጢአት ተረክበው ይቅር ሊያስብሉት አይችሉም። ይሄ ነገር የሚሆንበት አንድ ኬዝ አለ። ምናልባት አንድ ምእመን የታመመ ከሆነ መነሳት፣ መሄድ፣ መቆም የማይችል ከሆነ የአልጋ ቆራኛ ከሆነ ንስሐ አባቱ ሊጾሙለት፣ ሊሰግዱለት፣ ሊጸልዩለት፣ ሊመጸውቱለት ይችላሉ። እሱንም የሚያደርጉት እግዚአብሔር ይቅር በለው እያሉ እንጂ እሳቸው የሱን ኃጢአት የማሰረይ ስልጣን የላቸውም ወይም ኃጢአቱን ይቅር ሊሉት አይችሉም። ምክንያቱም ኃጢአትን የሚተው ኃጢአትን የሚደመስስ እግዚአብሔር ብቻ ስለሆነ። ስለዚህ ቤተክርስቲያን ውስጥ የሌለ ትምህርት ያመጣችሁ ቤተክርስቲያን እንደምትል ለማስመሰል የምትሞክሩት እነ ዮናታን አክሊሉ ድራማችሁ ግን እንዴት በዚህን ያህል ደረጃ የዘቀጠ ሲሆን ትንሽ ያሳፍራል። የትኛውም ኦርቶዶክሳዊ ይሄንን ነገር አንደርስታንድ ያደርጋል ብዬ አስባለሁ። እዚህ ጥግ ድረስ ነው ድራማ የሚሰራውኛ ላይ በጣም የሚገርም እኮ ነው። ግዕዙንም ደግሞ በሱም ለማላገጥ እየሞከርክ ነበር። ግን ብቻ አይ ዶንት ኖ እኔ የቤተክርስቲያን ላይ የዚህን ያህል ለማጥፋት በዚህን ያህል ርቀት መሄድ የሚያሳዝን ነገር ነው። ወጣም ወረደም ግን ንስሐ አንድ ሰው ራሱ ሄዶ ንስሐ አባቱ ጋር ተናዞ ጾሞ ጸልዮ ሰግዶ እግዚአብሔር ይቅር በለኝ ሊል ይችላል እንጂ የንስሐ አባትህ ጾመውልህ ሰግደውልህ ጸልየውልህ አንተ ይቅር የምትባልበት ምክንያት የለም። ራስህ የሰራውን ኃጢአት እንዴት ነው ሌላ ሰው ለአንተ ኃጢአትን የሚያስተሰርይልህ? አትሊስት እንኳን እኮ ሆነ ትንሽ የሚመስል ነገር እንኳን አትሰሩም እንዴ? እፍረት የላችሁም። አሳዛኝ ነው። ኦርቶዶክሳውያን ኮፒ ሊንክ ሼር አድርጋችሁ ለዓለም አድርሱልኝ። ሃይማኖት ማለት ስራ ሲደመር እምነት ማለት ነው። ይሄ ደግሞ እጅግ አደገኛ የሆነ መረዳት ነው። ሰው በክርስቶስ ኢየሱስ አምኖ ካልጸደቀ በስተቀር 50ውን እኔ 50ውን ኢየሱስ ማለት አይችልም። ለመሆን የተጠቀምክበትን ያንኑ መንገድ ደግሞ ለመኖር ትጠቀምበታለህ። ክርስቲያን ስትሆን በክርስቶስ ኢየሱስ ስትጸድቅ አምነህ ከነበረ ለመኖርም ያንን እምነትህን ትጠቀማለህ እንጂ በፍጹም በስራ ልትኖር አትችልም፣ በማመን እንጂ። ነገር ግን አይሆንም የምድነው ሰርቼ ነው ካልክ ይሄ ነፃ የሆነ መዳን ሳይሆን ለሰራኸው ስራ ደሞዝ ወይም ክፍያ ተቀበልክ ማለት ነው። መልካም እንግዲህ ሰላም ክርስቶስ ይብዛላችሁ ከኔም ከናንተ ጋር ውድ ኦርቶዶክሳውያን። ለዚህ ለእህታችን መልስ እንስጥ። ክርስቶስ ኢየሱስ እንዳለው እንደተናገረው ክብርና ምስጋና ይግባውና ራእየ ዮሐንስ ምዕራፍ 2 ከቁጥር 12 ላይ እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋይ ከኔ ጋር ነው ብሏል። ይሄን እንዴት ታያዋለሽ? የያዕቆብ መልእክት ምዕራፍ 2 ከቁጥር 24 ሰው በእምነት ብቻ ሳይሆን በስራው እንዲጸድቅ ታያላችሁ ይላል። እሺ ፊልጵስዩስ ምዕራፍ 2 ከቁጥር 12 ላይ ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁት በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ይሄስ እንዴት ነው? የያዕቆብ መልእክት ምዕራፍ 2 ከቁጥር 17 ላይ እንደዚሁም ስራ የሌለው እምነት
የሞተ ነው ይለናል። እሺ ያዕቆብ መልእክት ደግምልሻለሁ ምዕራፍ 2 ከቁጥር 26 ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዘንን ነው የምንፈጽመው። አምላካችንን 100% ነው የምናመልከው። አንቺ እንደምትዩ ደሞዝም ከሆነ እንደ ስራችን ሳይሆን እንደ ቸርነቱ መድኃኔዓለም ይከፍለናል ማለት ነው። ስለዚህ እምነት ካለ ስራ ባዶ ነው፣ የሞተ ነው እየተባልሽ ነው።